አንዲት ሴት ባሏ ከዚህ ዓለም በሞት ከተለየባት በኋላ ብቻዋን ልጆቿን ማሳደጓን ቀጠለች። ነገር ግን ብቻዋን እያሳደገች እያለ ልጇ ቀጥሎ ያደረገውን ነገር ስትሰሙ እጅግ ትደነግጣላችሁ። ለመሆኑ ልጇ ምን ሆነ ያደረጋት? ይህ የትግል የርህራሄና ያልተጠበቀ ክስተት የተሞላበት ታሪክ ነው። እስከ መጨረሻው ድረስ አብራችሁን ቆዩ። ጄምስ የተባለ የ12 ዓመት ልጅ ነበረ። እርሱም ከእናቱና ከታላቅ እህቱ ጋር መጠነኛ በሆነ ባለ 3 ፎቅ ቤት ውስጥ ይኖር ነበረ። ቤቱ የተገነባው በግል ኩባንያ ውስጥ ይሰራ የነበረው በአባቱ ነው። ነገር ግን አባቱ ከ5 ዓመት በፊት በ35 ዓመቱ ባልታሰበ አደጋ ከዚህ ዓለም በሞት ተለየ። እርሱ የቤተሰቡ አስተዳዳሪ የነበረ ሲሆን ድንገተኛ መሞቱ መቼም ሊሞላ የማይችል ትልቅ ክፍተትን ፈጠረ። የጄምስ እናት ባሏ በዚህ በለጋ ዕድሜው ሲሞት እርሷ ገና የ27 ዓመት ወጣት ነበረች። ልጆቿን ለማሳደግ እየታገለች ራሷን ብቻዋን አገኘችው። የባሏ ሞት ያመጣባት ሐዘን እጅግ በጣም ከባድ ነው። ነገር ግን የኢኮኖሚው ሸክም ይበልጥ የሚያደቅ ሆነባት። የጄምስ አባት ይሰራበት የነበረው ኩባንያ የሰጣቸው በግምት $200,000 ብቻ ነበረ። ይህም ለረጅም ጊዜ ሊያቆያቸው የሚችል አልነበረም። የሚያሳዝነው ደግሞ ከዘመዶቻቸውም ሆነ ከጓደኞቻቸው መካከል አንዳቸውም እርዳታ ሊያደርጉላቸው አልመጡም። በመከራ ጊዜ ዘመድን ባዕድ ይሆናል ይባል የለ? አሁን በትክክል የሆነውም ይሄው ነው። የጄምስ ቤተሰብ በአንድ ወቅት በሰው የተከበበ የነበረ ቢሆንም አሁን ግን ራሳቸውን ተገልለው አገኙት። ሁሉም በየራሱ ሕይወት ቀጠለ። ዞር ብሎ የሚያያቸው እንኳን አንድም ሰው አልነበረም። ሁልጊዜም አፍቃሪና አሳቢ ሚስት የነበረችው ጄምስ እናቱ ወደማታቀው አዲስ ሕይወት ውስጥ ገባች። ለቤተሰቧ ብቸኛ ተለዋጭ አስተዳዳሪ ሆነች። ቀኖቿን በሐዘን ምሽቶቿን ደግሞ ልጆቿን ምን እንደምታበላ በመጨነቅ ታሳልፍ ነበረ። ምንም እንኳን የተቻላትን ያህል ጥረት ብታደርግም ባሏ ትቶላት የሄደው ገንዘብ በፍጥነት እያለቀ መጣ። ጊዜው እያለፈ ሲሄድ የገንዘብ እጥረቱን ሊሸከሙት ሊቋቋሙት ከሚችሉት በላይ ሆነ። ቢል መክፈል አልቻሉም። ምግብም እየጠፋ መጣ። የጄምስ እናት ገንዘብ ለመቆጠብ የተቻላትን ሁሉ አደረገች። ወጪዎችን በከፍተኛ ሁኔታ ቀነሰች። ያላትን ጥቂት ነገር ሸጠች። እናም ከዚህ አስከፊ ሁኔታ ለመውጣት ሞከረች። ነገር ግን ያደረገችው መስዋዕትነት ሁሉ ሆኖ በ10 ወራት ውስጥ ገንዘቡ ሙሉ በሙሉ አለቀ። ምንም አማራጭ ስላልነበራት የጄምስ እናት አንድ ከባድ ውሳኔን አደረገች። ልጆቿን ለማስተዳደር ቤቷን ትታ ስራ መፈለግ ነበረባት። የጄምስ እናት ስራ ለመፈለግ ወደ ውጭ ስትወጣ 2 ልጆችን ለማሳደግ የምትታገል አንዲት ብቸኛ ሴት የምትጋፈጠውን መራራ እውነት አየች። መጀመሪያ በአንድ ቤት ውስጥ በቤት ሰራተኝነት ስራ አገኘች። ክፍያውም በጣም አነስተኛ ነበረ፣ ግን የመጀመሪያው ሆነ። ስራውን ቀጥላ ብዙም ሳይቆይ 2 ተጨማሪ የጽዳት ስራውን ማግኘት ቻለች። በ3 ስራዎች በአጠቃላይ በወር 12,000 ታገኛለች። ምንም እንኳን ይህ ለዕለት ተዕለት ወጪያቸው በቂ ባይሆንም የጄምስ እናት ጽናት በዚሁ ቀጠለ። ይሁን እንጂ በዚህ አነስተኛ ገቢ ቢሆንም ሕይወት አሁንም አስቸጋሪ ነበረ። ቢሎች መክፈል ነበረባቸው። የቤት ኪራይ መሸፈን ነበረበት። እናም የልጆች ፍላጎትም መሟላት አለበት። ጫናው በጣም ከፍተኛ ነው። ከገቢዋ ግማሹ ጄምስንና እህቱን ወደ ትምህርት ቤት ለመላክና ጥቃቅን ቁሳቁሶችን ለመግዛት የሚውል በመሆኑ ለሷ የሚተርፋት በጣም ጥቂት ነበረ። ጄምስ በበኩሉ በቤት ውስጥ ስለ ምግብና ስለ ገንዘብ ያለማቋረጥ ጭንቀት ቢኖርበትም በትምህርቱ ላይ ትኩረት ለማድረግ የተቻለውን ሁሉ ይጥር ነበረ። በትምህርቱ ላይ ተጽዕኖ እንዳያሳድርበት ለማድረግ ሞክሯል። ነገር ግን ብዙም ሳይቆይ የራብና የጭንቀት ክብደት ማድረስ ጀመረበት። ለ2 ቀናት ጄምስ ምንም የሚበላ ነገር አላገኘም። አካሉ ደከመ። በትምህርቱም ላይ ማተኮር አልቻለም። ሆዱን አመመው። እናም አቅሙን አጣ። ለመቆየት ሲል ብቻ ውሃ ይጠጣ ነበረ። ይህም የተወሰነ እፎይታ እንደሚሰጠው ተስፋ በማድረግ በክፍል ውስጥ ተቀምጦ ሳለ አቅሙ ሙሉ በሙሉ እየተማጠጠ እንደሆነ ተሰማው። አይኑ ፈዘዘ። እናም በዙሪያው ያለ ነገር ሁሉ ወደ ጨለማ እየተቀየረ የመጣ መሰለው። የጄምስ መምህር ሮበርት በጄምስ ላይ የታየውን ለውጥ አስተዋለ።
ያ የፊቱ ቀለም የጠፋው ልጅ ከእንቅልፍ ጋር ሲታገላየው ምን እንደተፈጠረ ለማወቅ ወደሱ ቀረባለና ጄምስ ምን ሆነሃል ደህና ነህ ሲል ጠየቀው። ጄምስም በትልልቅ አይኖቹ እየፈራ ዝም አለና አሁን ጌታዬ ደህና ነኝ አለ። ሮበርት አላመነውም። በጄምስ ላይ ችግር እንዳለ ማየት ችሏል። ስለዚህም አጥብቆ ጠየቀው፣ እባክህን እውነተኛውን ነገር ንገረኝ፣ ደህና አይደለህም። ጄምስ አመነታ። ነገር ግን ከጥቂት ቅጽበት በኋላ አመነለትና ቤት ውስጥ ምንም የምንበላው ነገር የለንም፣ ለ2 ቀናት ምንም ነገር አልቀመስኩም። ይህንን ሲሰማ መምህሩ ሮበርት ልቡ አዘነ። ጄምስ ምን ያህል እየተሰቃየ እንደሆነ ማየት ችሏል። ምንም ሳያቅማማ ተነሳ ብሎ ጄምስን ወደ መምህራን ክፍል መራው። እናም ወዲያውኑ የትምህርት ቤቱን ዘበኛ ወደ ገበያ እንዲሄድ ጠየቀው። ሮበርት የተወሰነ ገንዘብ ሰጥቶት ለጄምስ የሚበላ ነገር በፍጥነት እንዲያመጣ ነገረው። ዘበኛውም ወደ ገበያ ፈጥኖ በመሄድ በጥቂት ደቂቃዎች ውስጥ በርገርና ቀዝቃዛ መጠጥን ይዞለት ተመለሰ። ሮበርት ምግቡን ለጄምስ ሰጠውና እንካ ይህንን ብላ፣ አቅምህን መመለስ አለብህ አለው። ጄምስ መጀመሪያ ላይ አመነታ። ነገር ግን በርገሩን በልቶ ቀዝቃዛውን መጠጥ ጠጣበት። በዚያ ቅጽበት የተሻለ ስሜት መሰማት ጀመረው። ራሱ መለስ አለለት። እናም አቅሙ ቀስ በቀስ ወደ ሰውነቱ ሲመለስ ታወቀው። በአንድ ወቅት ደንዝዞ የነበረው እይታውን አሁን ግልጽ የሆነ ሲመለስለት ተሰማው። እናም በብዙ ቀናት ውስጥ ለመጀመሪያ ጊዜ ጄምስ መደበኛ ስሜት ተሰማው። ሮበርት አሁንም ቢጨነቅም የጄምስን መሻሻል በማየቱ እፎይ አለ። አሁን እንዴት ነህም ሲል ጠየቀው። ጄምስ በደካማ ሁኔታ ራሱን እየነቀነቀ በመጨረሻም በፊቱ ላይ የእፎይታ ምልክት ታየ። ደህና ነኝ ጌታዬ፣ አመሰግናለሁ አለ። ሮበርት በሞቀ ፈገግታ እንዲህ አለው፣ አሁን ወደ ክፍል ተመለስ። እናም ከትምህርትህ በኋላ በቢሮዬ እንድታገኘኝ ይፈልጋለሁ። የትምህርት ቤቱ ደወል የዕለቱን መገባደጃ ሲጀምር ጄምስ አሁንም ትንሽ ድካም እየተሰማው ነገር ግን አሁን በግልጽ ማሰብ እንደቻለ ወደ መምህሩ ሮበርት ቢሮ አመራ። እዚያ ሲደርስ ሮበርት ቀድሞ እየጠበቀው ነበረ። አትጨነቅ ጄምስ፣ እኔ እረዳሃለሁ አለው ሮበርት። ተነሱ። ጄምስ በትከሻው ይዞ ወደ ሞተር ብስክሌት ወሰደው። ና ወደ ገበያ ወስደሃለሁ። ሮበርት ሞተሩን እየነዳ ጄምስን ከበስተጀርባው አስቀምጦ እናም አብረው ወደ ገበያ ሄዱ። ሮበርት ለጄምስ ቤተሰብ የሚያስፈልገውን ሁሉ ገዛ። ዱቄት፣ ሩዝ፣ ምስር፣ ስኳርና ሌሎች አስፈላጊ ቁሳቁሶችን። በዚያ ብቻ አላቆመም። ሮበርት የሸቀጣሸቀጥ ዕቃዎችን በቀጥታ ወደ ጄምስ ቤት ወሰደ። ሲደርሱ የጄምስ እናት ገና አልመጣችም ነበረ። ቤቶችን በመጥረግ እስከ ምሽት ድረስ ትሰራ ነበረ። ብዙ ጊዜም ወደ ቤት የምትመለሰው በማለዳ ነበረ። ሮበርት ዕቃዎቹን በወጥ ቤት ውስጥ አስቀመጠና ወደ ጄምስ ዞረ። ከእንግዲህ ስለምንም ነገር አትጨነቅ። ከአሁን ጀምሮ ቤተሰብህ የሚያስፈልገውን ሁሉ ማግኘቱን አረጋግጣለሁ። በትምህርት ላይ አተኩርና የሚቀጥለውን ምግብህ ከየት እንደሚመጣ እንዳታስብ፣ በየወሩ እኔ ያመጣለሁኝ አለው። ጄምስ ትልቅ እፎይታ ተሰማው። ከቤተሰቡ ውጭ ያለ ሰው እንዲህ ያስባል ብሎ ፈጽሞ አስቦ አያውቅም። የሮበርት ደግነት በሕይወቱ ጨለማ ጊዜ ውስጥ እንደ ብርሃን ሆነለት። ከመሄዱ በፊት ሮበርት ወደ ጄምስ ዞር ብሎ አውቃለሁ አሁን ነገሮች ከባድ ናቸው፣ ነገር ግን በትምህርትህ ላይ አተኩር። የተሻለ ወደፊት ለመጓዝ ቁልፉ እሱ ብቻ ነው። የቀረውን እኔ እንደማስተካክለው እርግጠኛ ሁን ብሎት ሄደ። የመምህሩ ሮበርት ጣልቃ ገብነት የአንድ ጊዜ ብቻ ስጦታ አልነበረም። ለጄምስና ለቤተሰቡ የገባውን ቃል በሚገባ ጠበቀ። በየወሩ ያለምንም ጉድለት ሮበርት የሸቀጣሸቀጥ ዕቃዎችን ወደ ቤታቸው ይልካል። የጄምስ እናት የዚህን ሰው ደግነት ማመን አልቻለችም። እሱ የቅርብ ዘመድ እንኳን አልነበረም። ምንም እንኳን መጠነኛ ደመወዝ ቢኖረውም ሮበርት በምላሹ ምንም ነገር ሳይጠይቀው መርዳቱን ቀጠለ። ቤተሰቡ የወሩን ምግብ ማግኘቱን ለማረጋገጥ ብዙ ጊዜ ወደ እነ ጄምስ ቤት ይመጣ ነበረ። ሮበርት የሰጠው ድጋፍ ብቻ ምግብ ብቻ አልነበረም። አንድ ቀን የጄምስ እናት ወደ ቤት ስትመጣ ወጥ ቤቱ በሁሉም አስፈላጊ ምግቦች ተሞልቶ በማግኘቷ ተገረመች። ባለማመን ጠየቀች፣ ይህ ሁሉ እንዴት እዚህ ሊመጣ ቻለ አለች። በዚያው የነበረው ልጇ ጄምስ ሁሉንም ነገራት። አስተማሪዬ ሮበርት ነው። እነዚህን ዕቃዎች በየወሩ እየላከልን ነው። ሌላው ቀርቶ ከትምህርት ቤቱ አስተዳደር ጋር ተነጋግሮ የ3 ወር ያልተከፈለውን ክፍያዬን አስቀርቶልኛል። ይህን ስትሰማ የጄምስ እናት በጣም አለቀሰች። ለነሱ ምንም አይነት ግዴታ የሌለበት ሰው
ለመርዳት ያን ያህል ይጓዛል ብላ ማመን አልቻለችም። የሮበርት ከራስ ወዳድነት ነፃ በመሆን አስደነቃት። እናም በየዕለቱ ለጤንነቱ ትጸልይለታለች። በጣም አስቸጋሪ በሆነ ጊዜያቸው ለተደረገላቸው ታላቅ እርዳታ አመሰገነች። የሮበርት ተግባር አብዛኛው ሰው ከሚያደርገው በላይ ነው። በጄምስ መጻኢ ዕድል ላይ እውነተኛ ፍላጎት ነበረው። ጄምስና ቤተሰቡ ከድህነት መውጣት የሚችሉበት ብቸኛው መንገድ በትምህርት መሆኑን ያውቅ ነበረ። ሮበርት በጄምስ ትምህርቱ ላይ ብቻ እንዲያተኩር አበረታታው። እናም ምንም አይነት ችግር ቢኖር ሁልጊዜም ከጎኑ እንደሚሆን ቃል ገባለት። የጄምስ እናት በሚያስደንቅ ሁኔታ አመስጋኝ ነበረች። ነገር ግን ለሮበርት ደግነት ምላሽ መስጠት ባለመቻሏ የጥፋተኝነት ስሜት እንዳይሰማት ማድረግ አልቻለችም። ሆኖም ሁልጊዜም ትሁት የሆነው ሮበርት አነጋገራት። ልታመሰግኝኝ አይገባም። እንደ ወንድምሽ ልትቆጥሪ ትችያለሽ። እርሶን መርዳት የማደርገው ትንሹ ነገር ነው። እርሶና ጄምስ ለኔ እንደ ቤተሰብ ናችሁ። የጄምስ እናት ኑሮን ለማሸነፍ ደከመኝ ሰለቸኝ ሳይሉ እየሰራችሁ ነው። የሮበርት መደበኛ ድጋፍ ዳግመኛ ስለ ምግብ እንዳይጨነቁ እንዲያደርጋችሁ ነው የምፈልገው አለ። ጊዜ እያለፈ ሲሄድ አንድ ሰው እንደሚንከባከባቸውና ልጆቿ እንደማይራቡ በማወቋ በጄምስ እናት ውስጥ የሰላም ስሜት ተሰማት። ወራቶች እያለፉ ሲሄዱ ጄምስ በአዲስ ቁርጠኝነት በትምህርቱ ላይ አተኮረ። ለስኬት ይበልጥ ተነሳሳ። በሮበርት ከራስ ወዳድነት ነፃ በሆነ እርዳታ ተነሳስቶ ጄምስ ስለተሻለ ሕይወት ማለም ጀመረ። አስተማሪው ሮበርት ላደረገለት ነገር ሁሉ ውለታውን መመለስ ባይችልም በትምህርቱ ጠንክሮ ሊያስደስተው ፈለገ። ከሁሉም ትግሎች ጋር የጄምስ ትምህርት ቤት ስራ የተሻሻለ መጣ። በትጋት ሰራ። እናም በክፍል ውስጥ የላቀ ውጤት ማምጣት ጀመረ። መምህራኑ በእርሱ ላይ የታየው ለውጥ እጅግ አስተዋሉት። በአንድ ወቅት ከእንቅልፉ ጋር ይታገል የነበረው ደካማና ትኩረቱ የተበታተነው ልጅ አሁን በትኩረት የሚከታተል ንቁና በተስፋ የተሞላ ሆነ። ነገር ግን የሮበርት ተጽዕኖ በምግብ አቅርቦት ወይም በትምህርት ቤት ክፍያ ላይ ብቻ አልቆመም። በጄምስ ውስጥ ትልቅ እምነትን አሳድሮ ነበረ። ሕይወት ምንም ያህል አስቸጋሪ ቢሆንም መሰናክሎችን ለማሸነፍ የትምህርት ሁልጊዜም እጅግ ትልቅ ቁልፍ እንደሆነ ነገረው። ጄምስ በትጋት ከሰራ ሕይወቱን ለመለወጥና በተራው ሌሎችን ለመርዳት እንደሚችል አመነ። ልክ ሮበርት እንደረዳው ሁሉ የሮበርት ተጽዕኖ በጄምስ ላይ በቃላት ሊገለጽ ከሚችለው በላይ ነበረ። እርሱ መምህር ብቻ ሳይሆን መካሪም ነው። በጄምስ የሕይወት ጉዞ በጨለማ ጊዜ ውስጥ መሪ ብርሃን የሰጠው የትምህርት ክፍል ከክፍል አልፎ ወደ ጄምስ የሕይወት ጉዞ ልብ ውስጥ የገባ ነበረ። ጄምስ አሁን ስለተሻለ ወደፊት የማለም ድፍረት አግኝቶ ሙሉ በሙሉ ትምህርቱ ላይ ትኩረቱን አደረገ። አንድ ቀን ለሮበርት በተሻለ መንገድ ውለታውን እንደሚመልስ ያውቅ ነበረ። ስኬታማ በመሆንና ሌሎችን በተመሳሳይ መንገድ በመርዳት ጊዜው አልፎ የጄምስ ሕይወት አስቦት በማያውቀው መንገድ መለወጥ ጀመረ። በሮበርት የማይናወጥ ድጋፍ ጄምስ ሙሉ በሙሉ በትምህርቱ ላይ ትኩረቱን አደረገ። እናቱ ያደረገችው መስዋዕትነትና ሮበርት ያሳየው ደግነት መቼም ሳይረሳ ልቡንና ነፍሱን ለትምህርት ሰጠ። ለራሱና ለቤተሰቡ የተሻለ ወደፊት ለመገንባት ይህ እድሉ መሆኑን በማወቅ ከምንጊዜውም በላይ በትጋት ሰራ። ታዲያ አንድ ቀን ጄምስ ሲመኘው የነበረውን ዜና ሰማ። በውጭ ሀገር በሚገኝ ታዋቂ ዩኒቨርሲቲ ለመማር ነፃ የትምህርት እድል ስኮላርሺፕ ተሰጠው። ልቡ በደስታ ተሞላ፣ ሊገለጽ በማይችል ደስታ። እሱና ቤተሰቡ የደከሙት መከራ ሁሉም በስተመጨረሻ ያበቃ ይመስል ነበር። የጄምስ እናትና እህት በዜናው በጣም ተደሰቱ። ከዓመታት በኋላ ለመጀመሪያ ጊዜ የሚያከብሩትም ነገር አገኙ። ጄምስ አንድ ቀን በባህር ማዶ ይማራል ብሎ አስቦ ያወቀ የለም። የራቀ ህልም ይመስል ነበር። ሀብታሞችና ልዩ መብት ያላቸው ብቻ ሊያሳኩት የሚችሉት ነገር ነው። አሁን ግን ያ ህልም በእጁ ላይ ደረሰ። በዩኒቨርሲቲው የአውሮፕላን ትኬት የተላከለት ሲሆን የአዲስ ህይወት ምዕራፍ ሊጀምር ነው። ጄምስ ለትምህርት ወደ ውጭ ሀገር የሄደበት ቀን እናቱና እህቱ ከጎኑ ቆመዋል። ሁለቱም በእንባ ይራጫሉ። ጄምስ አጥብቆ አቀፋቸውና እንዲኮሩበት በትጋት እንደሚሰራ ቃል ገባላቸው። ወደ አውሮፕላኑ ሲገባ ለመኖር ከሚታገል ልጅ ወደ ብሩህ መጻኢ ዕድል ላለው ወጣት እንዴት እንደደረሰ ከማሰብ አልተቆጠበም። ረጅም በረራ ካደረገ በኋላ ጄምስ በስተመጨረሻ በአዲሱ ሀገር ደረሰ። ዩኒቨርሲቲው ሁሉንም ነገር አዘጋጅቶለት ነበረ። ምግቡን፣ ማደሪያውንና ሁሉንም ወጪዎች ተሸፍነውለታል።
ጄምስ በምስጋና ተሞላ፣ ደስተኛ ሆነ። በአዲስ ሕይወት መጀመሪያ ላይ እንደቆመ ያውቃል። እናም ይህ ሁሉ እንደ ሮበርት ያሉ ደግ አስተማሪዎች፣ ደግ ሰዎች ባደረጉለት ድጋፍ ነበረ። ጄምስ በአዲሱ ሕይወቱ ተላመደ። ነገር ግን በትውልድ ሀገሩ ያሉትን ቤተሰቦቹን ፈጽሞ አልረሳም። የነጻ ትምህርት ዕድሉ ወጪዎችን ከመሸፈን ባለፈ ተጨማሪ ገንዘብ ይሰጠው ነበረ። ያንንም በየወሩ ወደ እናቱ ይልክ ነበረ። እናቱ አሁንም ራሷንና እህቱን ለመደገፍ በትጋት እየሰራች እንደነበረ ያውቃል። እናም እሱ ሊንከባከባት ፈለገ። ጄምስ እናቱን በቤት ሰራተኝነት ስራዋን እንድታቆም ነገራት። አሁን እርሱ ሊደግፋት እንደሚችል እንደደረሰላት የስራዋን ፍሬ እንድታጣጥም ፈለገ። የጄምስ ሕይወት በመጨረሻ መለወጥ ጀመረ። ለሱ ብዙ መስዋዕትነት ለከፈለው ቤተሰብ የመንከባከብ ጥልቅ የኩራትና የኃላፊነት ስሜት ተሰማው። በጊዜ ሂደት ጄምስ የገንዘብ ሁኔታው ይበልጥ ተሻሻለ። እየተማረ ሳለ የትርፍ ሰዓት ስራም አገኘ። ያገኘው ገንዘብ ወደ እናቱ ይበልጥ መላክ ረዳው። በትጋት የሰራው የስራው ፍሬ አፈራ። ልጆቿን ለማብላት ትታገል የነበረችው እናቱ አሁን የተሻለ ሕይወት፣ ምቹ ሕይወትን የምትመራበት መንገድን አገኘች። ጄምስ የላከውን ገንዘብ ቤታቸውን ለማደስ፣ አዲስ የቤት ዕቃዎችን ለመግዛትና ቤታቸውን እውነተኛ ቤት ለማድረግ ተጠቀመችበት። በአንድ ወቅት በጭንቀትና በመከራ ተሞልቶ የነበረው ቤተሰብ አሁን በተስፋ ተሞላ። በአንድ ወቅት የጄምስ ቤተሰብ ችላ ያሉ ዘመዶች ነገሮች ከባድ በነበሩበት ጊዜ ዞር ብሎ ያላዩአቸው ቤተሰቦች በድንገት በራቸው መታየት ጀመሩ። ሁልጊዜም በዚያ እንደነበሩ ሁሉ በፈገግታና በእርዳታ ጥያቄ ተመለሱ። ጄምስ ምንም አይነት ቂም አልያዘም። ነገር ግን ቤተሰቡ አሁን የተሻለ ሁኔታ ላይ በመሆኑ የሰዎች አመለካከት ምን ያህል በፍጥነት እንደተቀየረ ከመታዘብ አላገደውም። ይህ በእንዲህ እንዳለ የጄምስ እህት ትምህርቷን ጨረሰች። እናም ቤተሰቡ ወደፊቱ በደስታ መጠባበቅ ጀመረ። የጄምስ ስኬት ለነሱ የተስፋ ብርሃን ሆኖላቸው ነበረ። እናም ሁሉም በስኬቶቻቸው ኩራት ተሰማቸው። ዓመታት እያለፉ ሲሄዱ የጄምስ ትጋት ፍጹም ባላሰበው መንገድ ፍሬ አፈራ። ትምህርቱን በተሳካ ሁኔታ አጠናቆ በፈረንሳይ የሚገኝ ታዋቂ ኩባንያ የሥራ ጥሪ ደረሰው። የቀረበለት የደሞዝ መጠን በጣም ከፍተኛ ነበረ። የመነሻ ደሞዙ $400,000 ነበረ። ይህም በልጅነቱ ሊታሰብ የማይችል ህልም ነበር። ጄምስ በጣም ተደሰተ። እሱና ቤተሰቡ ለከፈሉት መስዋዕትነት ሁሉ ማረጋገጫ ነው። እናም እስካሁን በደረሰበት ርቀት ሁሉ ኩራት ተሰማው። ወደ ፈረንሳይ ከመሄዱ በፊት ጄምስ ለእናቱና ለእህቱ የሚሆኑ ስጦታዎች ገዛ። እናም ወደ እናቱ ወደ እህቱ ተመለሰ። የሚያስፈልጋቸውን ሁሉ ለሱ ምን ያህል ትርጉም እንዳላቸው የሚገልጽ ስጦታዎችን ገዛ። የሄደበት ቀን እናቱን ሲያገኝ ሁሉም በስሜት የተሞላ ነበረ። እናቷ አጥብቃ አቀፈችው፣ ግንባሩን ሳመችው፣ አይኖቿ በእንባ ተሞሉ። ልጇ ለመኖር ከሚታገልበት ደረጃ ተነስቶ ብሩህ መጻኢ ዕድል ያለው ስኬታማ ወጣት ሲሆን አየችው። ለሁለቱም የህልሙን መሆን ነበረ። ጄምስ በአዲሱ ስራው እንደ አጠቃላይ ስራ አስኪያጅ ሆኖ ነው የተመደበው። ጄምስ የስራው የመጀመሪያ ቀን እጅግ አስደሳች ነበረ። በጠረጴዛው ላይ ተቀምጦ አዲሱን የስራ ድርሻውንና አብሮት የመጣውን ኃላፊነት ሲመለከት ስለ ሮበርት ማሰቡን ሊያቆም አልቻለም። መምህሩ ሮበርት፣ ለስኬት እድል የሰጠው አስተማሪው ሮበርት፣ በጣም በወረደበት ሰዓት ምንም ባልነበረበት ጊዜ የረዳው ሮበርት፣ ያለ ሮበርት ደግነት፣ ያለሱ የማይናወጥ ድጋፍ ጄምስ ይህ ሁሉ ሊሆን እንደማይችል ያውቀው ነበረ። መምህሩ ሮበርት ጄምስን በምግብና በትምህርት ቤት ክፍያ ብቻ አልረዳውም። ነገር ግን ህይወት ምን ያህል አስቸጋሪ ቢሆንም ትምህርት ሁልጊዜ መከራን ማሸነፍ ቁልፍ እንደሆነ እምነት እንዲኖረው አሳድሮበታል። ጄምስ ያለውን ነገር ሁሉ ለዚያ ሙሉ ደግነት ላደረገለት ሰው ሊያደርግለት ፈለገ። ጄምስ በጠረጴዛው ላይ ተቀምጦ ስለ አስተማሪው እያሰበ ሳለ ሮበርትን ማግኘትንና ምስጋናውን መግለጽ እንዳለበት ተገነዘበ። ወዲያውኑ የቢሮውን መኪና አዘጋጅቶ ሮበርት በአንድ ወቅት ወደ አስተማረበት ትምህርት ቤት አመራ። እዚያ ሲደርስ ሮበርት ከአንድ ዓመት በፊት ትምህርት ቤቱን ለቆ እንደሄደ ተረዳ። የጥፋተኝነት ስሜት ተሰማው። እናም ሮበርትን ማግኘትና በአግባቡ ማመስገን እንዳለበት ለራሱ ነገረው። ከተወሰነ ፍለጋ በኋላ ጄምስ አስተማሪውን ሮበርት አድራሻውን ማግኘት ቻለ።
ምስጋናውን ለማሳየት ፍራፍሬና ጣፋጭ ምግቦችን ይዞ ወደ ሮበርት ቤት ደረሰ። ሮበርትን ሲያየው ደነገጠ። በአንድ ወቅት በኃይልና በንቃት የተሞላው ሮበርት አሁን አርጅቶና ደካማ ሆኖ ይታያል። በአንድ ወቅት በጨለማው ሰዓት የረዳው መምህር አሁን ራሱ እርዳታ የሚያስፈልገው ሁኔታ ላይ ሆኖ ተገኝቷል። ሮበርት ኑሮን ለማሸነፍ የግል ትምህርት ቤት ውስጥ ለተማሪ ልጆች ቲቶር ይሰጥ ነበረ። ነገር ግን እድሜው እየገፋ በመሄዱ እጅግ አሳዛኝ ሁኔታ ውስጥ ነው ያለው። ጄምስም ሲያየው በጣም አዘነ። ወዲያውኑ ሮበርት የሕክምና እንክብካቤ እንዲያገኝ ያደረገ። እናም በየቀኑ ወደ ቤቱ ምግብና ሌሎች አቅርቦቶችን መላክ ጀመረ። ሮበርትና ቤተሰቡ በጥሩ ሁኔታ መያዛቸውን ለማረጋገጥ ፈለገ። ልክ ሮበርት ለነሱና ለቤተሰቡ በችግራቸው ጊዜ እንዳደረገላቸው ሁሉ የሮበርት ጤንነት ቀስ በቀስ ተሻሻለ። አቅሙም ወደ ድሮ ተመለሰ። የጄምስ እናት ቀድሞውኑ ከሮበርት ልጅ ጋር የቅርብ ትስስር ፈጥራ ነበረ። ቤታቸውን በጎበኘችበት ጊዜ የሮበርት ልጅ አባቷን በትምህርት አሰጣጥ ስትረዳው ነበረ። በቅርቡ የተመረቀች እጅግ ብሩህና ቆንጆ ወጣት ነበረች። የጄምስ እናት ወደደቻት። እናም ብዙም ሳይቆይ የጄምስ ቤተሰብ እሷን ለጄምስ እንዲድሯት ጠየቁ። ሮበርት ልጁ በጄምስ ቤተሰብ በክብርና በእንክብካቤ መያዟን በማየቱ በትዳሩ በጣም በደስታ ተስማማ። በአንድ ወቅት እርዳታ ያቀርብ የነበረው ሰው አሁን በምላሹ እርዳታ የሚያገኝበት ደረጃ ላይ ራሱን አገኘው። ምላሹ ጄምስን ወደ ሕይወቱ ስላመጣው ለእግዚአብሔር ታላቅ ምስጋና ስሜት ተሰማው። እግዚአብሔርን አመሰገነ። ከብዙ ዓመታት በፊት የተሰራው የሮበርት ደግነት ዘር አሁን ወደ ዘላቂ ፍቅር፣ የክብርና እርስ በርስ ድጋፍ ግንኙነት አስቦ አበበ። ጄምስ ስኬታማ ሰው የሆነው በራሱ ጥረት ብቻ ሳይሆን ከመምህሩ ሮበርት ባገኘው አስደናቂ ድጋፍም ጭምር ነበረ። ከሮበርት ያገኘው ደግነት በሕይወቱ ውስጥ ትልቅ ለውጥ እንዳመጣ ተገነዘበ። በአንድ ወቅት በጨለማ ጊዜ መሪ ብርሃን የነበረው መምህር አሁን የቤተሰቡ አካል ሆኗል። ጄምስ በምስጋና የተሞላ ልብ ይዞ ሌሎችን የመርዳት የሮበርትን ውርስ ለመጠበቅ ቃል ገባ። አንድ ቀን እርሱም ለተደረገለት ደግነት ለሌሎች እንደሚያስተላልፍ ያውቅ ነበረ። በዚህ መንገድ የደግነት የፍቅርና የድጋፍ ሂደቱ ቀጠለ። ከዚያም ሌሎች ልክ እንደሱ ሕይወታቸውን የመቀየር እድል ይሰጣቸዋል። ውድ የሀበናብ ክሮኒክልስ ቤተሰቦቻችን ለዛሬ ያዘጋጀንላችሁ እውነተኛ ታሪካችን ይህንን ይመስል ነበረ። ቪዲዮአችንም እዚህ ድረስ ነበረ። እዚህ ድረስ አብራችሁን ስለተከታተላችሁን ከልብ እያመሰገንን ታሪኩን ከወደዳችሁት ላይክ በማድረግ እንዲሁም ስለዚህ ታሪክ የተሰማችሁን ሐሳብ አስተያየታችሁን በኮሜንት መስጫ ያረጋግጡልኝ። ለቻናላችን አዲስ የሆናችሁ ካላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በአክብሮት ጋበዝናችሁ። ሌሎች አዳዲስ ስራዎቻችን ቶሎ ቶሎ ወደ እናንተ እንዲደርሱ የደወል ምልክቷን መጫንም አትዘንጉ። ከዚህ ቀደም የሰራናቸውን ፕሮግራሞች በቻናላችን ገብታችሁ እንድትመለከቱ እየጋበዝን እኛ ከወዲሁ ተሰናበትን። መልካም ቆይታ።